ሰላም ጤና ይስጥልኝ። የዕለቱን ዜናዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። የዩኤስአይዲን ድጋፍ መቋረጥ መንግስት ከራሱ ካዝና ለጤናው ዘርፍ ከፍተኛ በጀት እንዲመደብ እንዳስገደደው ተገለጸ። ባለፈው ጥር ወር ወደ ስልጣን የመጡት ዶናልድ ትራምፕን ከወሰዷቸው አበይት ውሳኔዎች መካከል የዩኤስአይዲን የስራ መዘጋት ነው። በዚህም በርካታ ሀገሮች ያገኙ የነበረውን ድጋፍ እንዲቋረጥ ሆነዋል። ከዚህ ጋርም ተያይዘው የ2018 በጀቱ ለፓርላማ ያቀረበው መንግስት ለጤናው ዘርፍ ከራሱ ካዝና የመደበውን በጀት እንዲጨምር አስገድዶታል። የገንዘብ ሚኒስትሩ በበጀት ንግግራቸው ወቅት ይህንን አረጋግጠዋል። ስም ባይጠሩም አንዳንድ ሀገራት ድጋፍ በማቋረጣቸው መንግስት ለጤናው ዘርፍ በተለይ ለመድኃኒት ግዢ ከራሱ ከፍተኛ በጀት ለመያዝ ተገዷል ብለዋል። በእርግጥ ሀገራቱ ድጋፉን መልሰው እንደሚጀምሩ እየገለጹልን ነው ሲሉም አክለዋል። ከ2018 ዓመት በጀት መንግስት ለጤና ዘርፍ በካፒታል ወጪ ከራሱ ቋት 32 ቢሊዮን ብር መድቧል። በተጨማሪም በእርዳታ 16 ቢሊዮን እንደሚገኝም ነው የገለጸው። ይህ ሁኔታ የ2017 በጀት ቀመር ላይ የተለየ ነበር። የ2017 ዓመት ለጤና ዘርፍ ተይዞ ከነበረው የካፒታል ወጪ እርዳታ 12.6 ቢሊዮን ከመንግስት ካዝና 4 ቢሊዮን ብር ጭማሪ አለው። በአጠቃላይ ባለሙያዎች በሐሰተኛ ሽብር ክስ ተከሰው ቢሆንም የተያዙት እየተለቀቁ ነው። ያልተለቀቁም እንዲለቀቁ መልእክታችን ነው። ጤና ባለሙያዎች ከጤና ባለሙያዎች ጥያቄ ጋር በተያያዘ በርከት ያለ ባለሙያ መታሰራቸው ይታወሳል። ጉዳዩን የሚከታተሉ ስማቸው እንዲገለጽ ያልፈልጉ ባለሙያዎች ለቻናላችን በሰጡት ቃል አሁን ላይ ጤና ባለሙያዎቹ ከእስር እንዲለቀቁ እንደሆነም የሚቀሩትም እንዳሉ አብዛኞቹ ከትላንት በስቲያ ማታ ድረስ ወደ ቤታቸው እንደገቡን ተናግረዋል። በአጠቃላይ ባለሙያዎቹ በሐሰተኛ ሽብር ክስ ተከሰው ቢሆንም የተያዙት እየተለቀቁ ነው። ያልተለቀቁም እንዲለቀቁ መልእክታችን ነው። የባለሙያዎች መፈታት ደስ ቢለንም መጀመሪያውንም መታሰር አልነበረባቸውም ብለዋል። መደራጀትና ጥያቄን መጠየቅ የሰብአዊ መብት ነው። አሁንም ጥያቄው እስካላቸው ድረስ በሰላማዊ መንገድ መጠየቅ ይችላሉ። የሚከተለውም አካል ከቃላት የዘለለ ምላሽ መስጠት እንዳለባቸው እናምናለን ሲሉ አክለዋል። ከጤና ሚኒስትር ጋር ተጀምሮ የነበረው ውይይት ከምን ደረሰ በሚል ለቀረበው ጥያቄ ከሚኒስተሩ ጋር ለተጀመረው ውይይት ሁለተኛ ጥሪ ነበር፣ ግን ይፋ ያልሆኑ በቃላት ብቻ የተደገፈ ስለነበር ቀጠሮ አክብሮ ሄዱ። ለድርድር የተወከሉ ባለሙያዎች የምን ስብሰባ ተብሎ ተመልሷል ሲሉም ገልጸዋል። አሁን የጤና ባለሙያዎች የመብት ጥያቄዎች እንዲመለሱም አስገንዝበዋል። ምንጭ ሲግባ ኢትዮጵያ ትግራይ የፕሬዝዳንቱ ትዕዛዞች ይጣሳሉ፣ የመኪና መንገዶች በዘፈቀደ ይዘጋሉ፣ ህገወጥነት እየተስፋፋ ነው ሲሉ የትግራይ ክልል ነዋሪዎች አማረሩ። የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ ሌተናል ጄኔራል ግንቦት 25 2017 የጻፉት ደብዳቤ ከጉምሩክ እውቅና ውጪ ኬላ ሰርቶ መኪኖች መፈተሽ እንዲቆም ያዛል። ፕሬዝዳንቱ በደብዳቤያቸው በየደረጃ ያሉ የጸጥታ ኃላፊዎች ትዕዛዙ እንዲያስፈጽሙ በአጽንኦት አሳስበው ነበር። ሆነም የትዕዛዝ ደብዳቤው ከተጻፈ ከ11 ቀን በላይ ቢቆጠሩም የተነሳ ኬላ የለም። በተያያዙ ዋና መኪና አስፋልት አጠገብ የሚገኙ አንዳንድ ከተሞች ያሉ ነዋሪዎች በአካባቢያቸው የሚፈጠሩ የመልካም አስተዳደር እጦት ትኩረት እንዲያገኝ የመኪና መንገድ ይዘጋሉ። ትናንትና ሰኔ 5 2017 ዓ.ም ከመቀሌ ወደ ተንቤ በሚወስደው ዋና የአስፋልት መንገድ በደንጓ ተንቤን ወረዳ ማርያም ቆራር ተብሎ በሚጠራ ቦታ የመኪና መንገድ ለሰዓታት ተዘግቶ በርካታ አሽከርካሪዎችና ተጓዦች ለእንግልት ተዳርገዋል። የተሰጠን መሬት የለውጥ ደጋፊ በመሆናችን ምክንያት ሊቀማ ነው ያሉ ወጣቶች ናቸው መንገዱን ለሰዓታት የዘጉት። ፖሊስ ወጣቶቹን መንገዱን እንዲከፍቱ የሰጠው ማሳሰቢያ ባለመከበሩ ምክንያት ጥይቶች ከመተኮስ አልፎ ህገወጥ ተግባሩን አስተባብሯል ያላቸውን አስሯል። በትግራይ በየቀኑ የሚታዩ ያልተለመዱ ህገወጥ እንቅስቃሴ የሚገታ ከላይ እስከታች ጠንካራ መዋቅር ያለው መንግስትና አስተዳደር ያስፈልገዋል ብለዋል ሁኔታ ያሳሰባቸው በርካታ ወገኖች። ወደ ውጪ ዜና እንገባለን። በእስራኤልና ኢራን ጦርነት ሊፈጠሩ የሚችሉ መጥፎ እውነቶች ምንድን ናቸው? አሁን ባለው ሁኔታ የእስራኤልና ኢራን ጦርነት በሁለቱ ሀገራት ብቻ የተወሰነ ቢሆንም ነገሮቹ እየተበካረሩ ከመጡ ሌሎች ሀገራት በቀጥታ መሳተፋቸው አይቀሬ ነው። ኢራን አሜሪካን ለእስራኤል ድጋፍ ሰጥታለች እያለች ሲሆን በዚህ የተነሳ በመካከለኛው ምስራቅ ያለን የአሜሪካ ኃይል ልታጠቃ እንደምትችል ስጋት አለ። አሜሪካን በዚህ ስጋት የተነሳ የተወሰኑ ኃይሎቿን ከቀጠናው ስታስወጣ፣ ትላንት ደግሞ ኢራን በጭራሽ የአሜሪካ ኃይል ለማጥቃት እንዳታስብ ብላ አስጠንቅቃለች። አሜሪካ ኢራንን ተገዳ ልታጠቃ የምትችልበት እድል ሰፊ ሲሆን ዜጎቿ ከተገደሉ የኢራን የኒውክሌር ማምረቻ ማውደም የሚችል ብቸኛ ቦምብ ያላት አሜሪካ ወደ ጦርነት መግባቷ አይቀሬም ነው ተብሏል።
ኢራን የእስራኤልን የአየር መከላከያ መጣስ ካቃታት በቀጠናው ይተባበራሉ የምትላቸው ሀገራት ኢላማ ልታደርግ ትችላለች። ኢራን በ2019 ሳውዲ ላይ ጥቃት እንደሰነዘረች ሲታወስ በሳውዲና የተባበሩት አሜሪካዎች የጦር ሰፈር ያላት አሜሪካ ሀገሪቱ ከተጠቁ በዝምታ አትመለከትም። እስራኤል የኢራንን የኒውክሌር ኃይል በማጥፋት ካልቻለች በቀጠናው ሰፊ ጥቃትና የመልሶ ማጥቃት ጦርነቶች ይቀጥላሉ። ጦርነቱ ከቀጠለ እና ኢራን ኦርሙዝ ሰርጥን ከዘጋች የዓለም ነዳጅ ዋጋ በእጅጉ እንደሚጨምር ይጠበቃል። እስራኤል ተሳክቶላት በኢራን ያለውን አገዛዝ ካስወገደች እንደ ሊቢያ እና ኢራቅ አይነት ውጤቶች በኢራን እንዳይደገምም ተሰግቷል። ምንጭ ቢቢሲ። ግብጽና ሊቢያ የጋዛን ሰልፍ አዘጋጆች አስቆሙ። የጸጥታ ምንጮች እንዳሉት ብዛት ያላቸው ሰዎች በካይሮ አውሮፕላን ማረፊያና በሌሎች ስፍራዎች ታስረው ወይም ከሀገር ተባረዋል። በእስራኤል የጋዛ ከበባ ለመስበር የሚፈልጉ አክቲቪስቶችን የግብጽና የሊቢያ ባለስልጣናት እንዳስቆሙት የሰልፉ አዘጋጆች አስታውቀዋል። ተጨማሪ እስራትና ከሀገር የመባረር ድርጊቶች እየተፈጸመባቸው መሆኑንም ዘግበዋል። ለ40 የሚሆኑ የዓለም አቀፍ የጋዛ ሰልፍ ተሳታፊዎች ከካይሮ ሲወጡ በሚገኝ የፍተሻ ጣቢያ ላይ ፓስፖርታቸው ተወስዷል ሲሉም የዓለም አቀፉ የጋዛ ሰልፍ አዘጋጆች በሰጡት መግለጫ አስታውቋል። በሙቀት ውስጥ ታስረው መንቀሳቀስ አልተፈቀደላቸውም ሲሉም አክለው ሌሎች 15 የሚሆኑ ደግሞ በሆቴል ታስረዋል ብለዋል። አክቲቪስቶቹ ከፈረንሳይ፣ ስፔን፣ ካናዳ፣ ቱርክና እንግሊዝ የመጡ መሆናቸውን የገለጹት አዘጋጆቹ እኛ ሰላማዊ እንቅስቃሴ ላይ ነን፣ እናም የግብጽ ሕግ እናስከብራለን ብለዋል። ቡድኑም አምባሳደሮችን በመጠየቅ እንዲፈቱ እንዲያደርጓቸውና ጉዟቸውን እንዲያጠናቅቁ ጥሪ አቅርበዋል። አክቲቪስቶቹም በዚህ ሳምንት ግብጽ የደረሱት የዓለም አቀፉ የጋዛ ሰልፍ ላይ ለመሳተፍ ነው። ይህም ሰልፍ እስራኤል ለጋዛ ለተራበ ሕዝብ እርዳታና ሰብአዊ አቅርቦቶችን እንድታስገባ ለመጫን ያለመ የህዝብ ተነሳሽነት ነው። አዘጋጆቹም እንዳሉት ከ80 ሀገራት የተወጣጡ ተሳታፊዎች ወደ ግብጽ ራፋ ድንበር ማቋረጫ ከጋዛ ጋር ጉዞ ለመጀመር ተዘጋጅተዋል። ወደ 4000 የሚጠጉ አክቲቪስቶች እንደሚሳተፉም ይጠበቃል። ዘገባውን አልጀዚራ ነው። ኢራናውያን መንግስታችሁን አስወግዱ። ኔታንያሁ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራናውያን መንግስታቸውን በአመፅ ማስወገድ እንዲጠበቅባቸዋል ሲሉ ተናግረዋል። ለሀገራችሁና ለታሪካችሁ ስትሉ እንዲሁም በባንዲራችሁ ጥላ ስር በአንድ ላይ ለመሰባሰብ ሰዓቱ ደርሷል ሲሉ ኔታንያሁ መልእክት አስተላልፈዋል። ጠቅላይ ሚኒስትር ኔታንያሁ በተንቀሳቃሽ ምስል ባስተላለፉት መግለጫ ሰይጣኑንና ጨቋኙን ብሎም ደካማውን አገዛዝ መገርሰስ አለባችሁም ሲሉ አሳስበዋል። የማያንቀላፋ አንበሳ ዘመቻ በሚል በኢራን ላይ ያደረገውን ጥቃት በእስራኤል ላይ የሚደረጉ የኒውክሌርና የባላስቲክ ሚሳይሎች ስጋቶችን ለማጥፋት ነው ሲሉ ኔታንያሁን ገልጸዋል። እስራኤል በኢራን ላይ ጥቃት ማድረጓን ተከትሎም ኢራን የአጸፋ እርምጃ በመውሰድ በቴል አቪቭ ላይ የባላስቲክ ሚሳይል ጥቃት ማድረሷን አስታውቃለች። የኢራን ባለስልጣን ጽዮናውያን ዋጋቸውን ይቀበላሉ ሲሉ መዛታቸውም ይታወሳል። የሁለቱ ሀገራት ግጭትን ተከትሎ የተለያዩ ሀገራት መሪዎች አሁን ድረስ ውጥረቱ እንዲያረጉ ጥሪ ማቆማቸውን አሁንም ቀጥለዋል። አርቲ ኒውስ እና ዋል ስትሪት ጆርናል ዘግበዋል። እስራኤል ትናንት ኢራን ካጠቃች በኋላ ማምሻው ኢራንን ያጸፋ ምላሽ መውሰዷን እንገልጻለን። የእስራኤል የመከላከያ ኃይል ኢራን በ4 ዙሮች በመቶ የሚቆጠሩ ባላስቲክ ሚሳይሎች ወደ እስራኤል ማስወንጨፏን አስታውቋል። የእስራኤል ጦር አብዛኞቹ ሚሳይሎች ወደ ሀገራቸው ድንበር ሳይገባ ማክሸፉ ሲገለጽ፣ የተወሰኑት ብቻ የእስራኤልን የአየር መከላከያ አልፈው ጉዳት ማድረሳቸውን ገልጿል። የእስራኤል በኢራን ጥቃት 4 ሰዎች እንዲገደሉባቸውና ከ7 ሰዎች በላይ እንደቆሰሉባቸውም ገልጻለች። እስራኤል ከኢራን የሚፈጸምባትን ጥቃት እየመከተችን ትላንት ምሽት በኢራን ላይ ድጋሚ ጥቃትን ፈጽማለች። ኢራን በእስራኤል ጥቃት 78 ሰዎች እንደተገደሉባትና 320 ሰዎች እንደቆሰሉባትም አሳውቃለች። ይህን በእንዲህ እንዳለ ለአሜሪካ እስራኤልን የሚሳይሎችን በማክሸፍ ማገዟን ሲዘገብ የቀጠናዋ ሀገር ጆርዳን ሚሳይሎችን በማክሸፍ ምንም ሚና እንዳልነበራት አስታውቃለች። ከማምሻው የኢራን ጥቃት በኋላ ሀገራት እና ዓለም አቀፍ ተቋማት ምን አሉ? የተመድ ዋና ጸሐፊ አንቶኒ ጉተሬስ በአሜሪካና ኢራን መካከል ኒውክሌር ድርድር በሚደረግበት ወቅት እስራኤል የኢራንን ኒውክሌር ጣቢያዎች በማጥቃቷ ስጋት እንደገባቸው በመግለጽ አገሪቱ ወደ ተጨማሪ ግጭት እንዳይገቡም ጠይቀዋል። ዓለም አቀፉ የአቶሚክ ኃይል ድርጅት በየትኛውም ሁኔታ ውስጥ የኒውክሌር ጣቢያዎች ከጥቃት እንዲጠበቁ ሲያስጠነቅቅ እየተከናወነ ያለውን ጥቃት ለዓለም ስጋት መሆኑን ገልጿል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮን እስራኤል የወሰደችው እርምጃ ራሷን ለመከላከል ነው ብለው የገለጹ ሲሆን ኢራን በምንም ሁኔታ የአሜሪካን ኃይል እና ጥቅም ማጥቃት ማሰብ የለባትም ሲሉ አስጠንቅቀዋል። ከእስራኤል ጋር ውጊያ ውስጥ የሰነበቱት ሄዝቦላ እና ሁቲ እና ሐማስ እስራኤል የፈጸመችውን ጥቃት በመወገዝ ኢራን ራሷን የመከላከል መብት አላት ብለዋል።
ሩሲያ ሁነቱን በአንኳር እየተመለከተች መሆኑን በመግለጽ ምዕራባውያን ጦርነቱን እንዲያባብሱ እያደረጉ ነው ብላለች። ጆ ባይደን 20,000 ሚሳኤል እንደሚሰጡን ቃል ገብተው ነበር። ትራምፕ ግን ይህን ወደ መካከለኛው ምስራቅ ልከውታል ሲሉ ዘለንስኪ ተናገሩ። የዩክሬኑ ፕሬዝዳንት ዘለንስኪ ከአሜሪካው ኤቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስ የዩክሬን መንግስት ከቀድሞ የአሜሪካ አስተዳደር ጋር እነዚህን ጸረ ድሮን የሆኑ 20,000 ሚሳኤሎችን በተመለከተ ውል መፈጸሙን ጠቅሷል። ይሁንና የትራምፕ አስተዳደር ግን ሚሳኤሎቹን ወደ መካከለኛው ምስራቅ እንደላካቸው ገልጸው ሲናገሩም የመከላከያ ሚኒስትር ዛሬ እንደነገረኝ አሜሪካ እነዚህ 20,000 ሚሳኤሎችን ወደ መካከለኛው ምስራቅ ልከዋል ብለዋል። ጨምረውም እነዚህ ሚሳኤሎች ለእኛ የሚደርሱበት ቀን ስንቆጥር ነበር። እነዚያ 20,000 ሚሳኤሎች በተለይ የሩሲያ ድሮኖችን እንድንመክትበት ተደርገው የተዘጋጁ ነበር። ዋጋቸውን ያን ያህል ውድ ሳይሆን ልዩ ቴክኖሎጂን ያካተቱ ናቸው ያሉት ዜሌንስኪ እነዚህ ሚሳኤሎችን ካላገኙ ድል ማድረግ እንደሚከብዳቸውም መግለጻቸውን ዋል ስትሪት ጋዜጣም ዘግቧል።